ሰበር ዜና ጤና ይስጥልኝ እንደምን ቆያችሁ አድማጭ ተመልካቾቻችን የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። የግንቦት 7 2018 የሰዓቱን ዋና ዜናዎችን በማስቀደም እንጀምራለን። አርዕስተ ዜና ፋኖ በሸዋሮቢት በጀነራል አበባው ላይ የካምኪዝ የትንንሽ ድሮኖች ጥቃትን ፈጸመ። ጀነራል አበባው ሸዋሮቢት በገቡ በሰዓታት ልዩነት ውስጥ መፈርጠጣቸውም ሲሰማ በፋኖ ካምኪዝ ድሮኖች አንድ ዙ23 የጫነ ኦራልም ወድሟል። እንዲሁም በፊት ለፊት ውጊያም በርካታ የአገዛዝ ወታደሮችን የጫነ ፓትሮልም ሙሉ በሙሉ መውደሙ ተነግሯል። ዝርዝር ከቦታው ይዘናል። ወዲህ በወሎ በተመሳሳይ በአማራ ክልል ምክትል ፕሬዝዳንት አብዱ ሁሴን ላይ ጥቃት ሲፈጸም አጃቢዎቹ በፋኖ ኃይሎች ተረፍርፈዋል ተብሏል። ዝርዝር አለን። እዚሁ ወሎ ላይ ፋኖ በስድስት አቅጣጫ ለከበባ የመጣበትን ጦር ድል ነስቷል። ይዳሰሳል። በሌላ በኩል በጎጃምና ጎንደርም ውጊያዎች ሲቀጥሉ ፋኖ ከተማዎችን መቆጣጠሩ ሲሰማ ሚሊሻና መከላከያ እርስ በራሱ ከባድ ጦርነት መቅጠማቸውም ተነግሯል። ይዳሰሳል። ጤና ይስጥልኝ ውድ አድማጮች፣ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎችን ጨምሮ ሌሎች መረጃዎችን ወደ እናንተ ለማድረስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ ሀሳብ አስተያየታችሁን እየሰጣችሁን አብራችሁን ቆዩን እያለን በቀጥታ ወደ መረጃዎቹ አልፋለሁ። ቀዳሚ ወዳደረኩት ዘገባ አልፋለሁ። አብይ አህመድ ለጸጥታ ኃይላቸው ነፃ እርምጃ ፈቀዱ። የጸጥታ ኃይሎች የመግደል መብት ተሰጥቷቸዋል ሲሉ የውስጥ ምንጮች ገለጹ። ወጣቱ በሚሊሻና ፖሊስ በዘፈቀደም እየተገደለ ነው። ደሃ ሀገር ነው፣ ሰራዊት ምልመላ አላጣም ሲሉ አብይ አህመድም ተናግረዋል። ብልጽግና ተጠቅሞ የጣላቸው የሰራዊት አባላትም ድብደባ እየተፈጸመባቸው ነው። በኢትዮጵያ ነፃ እርምጃ የተፈቀደ ይመስላል። ብልጽግና ሁሉንም አይነት ኃይል እየተጠቀመ ነው። ብልጽግና ለሰራዊቶቹ በኢትዮጵያ ምድር ነፃ እርምጃን ፈቅዷል። ብልጽግና ሁሉንም አይነት ኃይል እየተጠቀመ ነው። ሁሉንም የሀገር ጦር አሰማርቶ ህዝቡን ማሸነፍ ግን አልቻለም። በመከላከያ ሰራዊት ተስፋ በመቁረጡ ስውር ቡድን በማቋቋም ህዝቡን ድራሹን ለማሳጣት ቀን ከሌሊት እየሰራ ይገኛል። አሁን ላይ ሚሊሻዎችና ፖሊሶች እንደፈለጉ የመግደል መብት ተሰጥቷቸዋል። በትላንትናው ዕለት ወሎ ላይ አንድ ወጣት ኬላ ጥሰሃል በሚል ሚሊሻ በጥይት ደብድቦ ገድሎታል። ሚሊሻው አሁንም በስራው ቀጥሏል። የአካባቢው ህዝብም አደባባይ ወጥቶ እየተቃወመ ነው። ሰሞኑን አዲስ አበባ ላይ እንዲሁ አንድ ወጣት በፖሊስ መገደሉ አይዘነጋም። የአካባቢው ህዝብ ወጥቶ ተቃውሞ ነበር። ነገር ግን ብልጽግና አንዴ ህዝቡ ንቆታልና ምንም አያመጣም በሚል በትዕቢት ዝም ብሏል። ብልጽግና ለዚህ ህዝብ አትጨነቅ፣ አንድ ሰሞን ተንጫጭቶም ይረሳዋል የሚል አስተሳሰብ አዳብሯል። አብይ አህመድ ህዝቡን ማስታወስ የተሳነው ሾርት ሚሞሪ ብሎ በፓርላማ መሳደቡም አይዘነጋም። በዚህ 8 ዓመት በክልሎች የጸጥታ ኃይሎች እንደፈለጉ ንጹሃን ሲቪሊያንን ሲገድሉ ነው የከረሙት። አሁን ግን አዲስ አበባ ይህ ጉዳይ ሰተት ብሎ ገብቷል። መንግስት ተጠቅሞ ጥሎናል ያሉ የመከላከያ ሰራዊት አባላት ሰላማዊ ሰልፍ እያደረጉ ነው። በሰላማዊ መንገድ የጠየቁ የመከላከያ ሰራዊት አባላት በፖሊስም መደብደባቸው ተነግሯል። የሰራዊቱ አባላት ንጹሃን ሲገድሉና ሴቶችን ሲደፍሩ የነበሩ ናቸው። ዛሬ ላይ ቆስለው የሚያያቸው ጠፍቷል። አብይ አህመድ በፓርላማ ፊት ይሄ ሀገር ድሃ የሞላበት ነው፣ 1 ሚሊዮን ወጣት በአንድ ሳምንት ውስጥ አላጣም ሲሉም ተናግረዋል። አብይ ይህንን ሲሉ ምን ማለታቸው ነው ካልን ህዝቡን በደንብ ማደህየት አለብን፣ ያኔ የሚበላው ሲያጣ መከላከያ ሰራዊቱን ይቀላቀላል ማለታቸው ነው። አብይ ተጠቅመው የጣሉት ሰራዊቱ ብቻ ሳይሆን ለማ መገርሳን፣ ገዱ አንዳርጋቸውን፣ ደመቀ መኮንንን ጭምር ነው። ሰራዊቱ እየተበተነ ይመስላል። አሁን ላይ እነዚህ መንግስት ተጠቅሞ የጣላቸው ቁስለኛ እንዲሁም ደግሞ አካለ ጎዶሎ ወታደሮች አደባባይ ወጥተው መንግስት ደሞዛችንን ይክፈለን ያሳክመን ቢሉም መንግስት ግን ምላሹ ድብደባ ሆኗል። አንድ መከላከያ ሰራዊት ጀግና ተብሎ ተጨብጭቦለት ገፍቶ እኛ ስንገባ እኮ እናውቃለን እኮ ምን እንዳስገባችሁ እናውቃለን። ለምን ቆስለን ስንወጣ እንደዛ አታዩንም? ለምን ቆስለን ስንወጣ አንከበርም? ለምን ቆስለን ስንወጣ ምን ማያስፈልገን መንግስት ለኛ ያለ ነገር ለምን አይሰጥንም? ለምን እንለምናለን? ለምንስ ለማኝ እንሆናለን? እኔ እኮ እግሬን ተቆረጥኩት ወይ ደግሞ የአባቴን ሻያርስ ወይ ደግሞ የአባቴን ከፍት የጠበቅኩልን
አረ ለመከላከያ ሰራዊት ግን እሺ እኛ ችግር የለም እኛ እንደዚህ ሆነናል እዛ የሚታገለው ጦሩ በምን ሞራል እኛ እንደዚህ በሚዲያ ያየ እንዴት ይታገላል ነው ነገ ጣፋንታ ይሆናል ብሎ ዶኒ ነገር አስባል ግን እኔ አሁንም ልንገራችሁ መከላከያ ሰራዊት የሆናችሁ ቪዲዮ ሼር ኮፕሊንግ ሪፖስት ያደረጋችሁ ለሚመለከተው አካል አደርሱልኝ ፊቲ ለመከላከያ ሰራዊት አባል በቦርድ ይወጣ ተሰናበተ በክብር ተሰናበተ ወዲህ ደግሞ ከንቲባ አዳነች አቤቤና አብይ አህመድ ማን ይበልጥ ዋሻል በሚል ፉክክር ውስጥ ያሉ ይመስል የህዝቡን ጆሮ ጭው የሚያደርግ በርካታ ንግግሮችን እያደረጉ ነው። ከንቲባዋ ምን እያለች ነው የሚለውን በአጭሩ አድምጠናት እንመለስ። ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኖ ከዚህ የከንቲባዋ ንግግር በኋላ ጀዋር መሐመድ ይህንን ምላሽ ሰጥቷል። አቤት ድፍረት በማለት ጀዋር መሐመድ ለአዳነች አቤቤ ይጀምራል። በዓለም ላይ እጅግ ሀብታምና ምቹ የሚባሉት እንደ ጄኔቫና ኮፐንሃገን ያሉ ከተሞች ከንቲባዎች እንኳን እንደዚህ ደፍረው አይናገሩም። ወይዘሮ ከንቲባ አይደለም ቦትሯ የኔቢጤ አንኤምፕሎይድ ወይንም ደግሞ ሆምለስ የሚባሉት ይቅርና ደህና ስራ ያላቸው የባንክ የፍርድ ቤት ወዘተ ሰራተኞች ሱፍ ለብሰው የሆቴል ቡሌ ለመቀበል መገደዳቸውን የሰራተኞች ማህበር ለፓርላማው ሲናገር አልሰሙም ወይ በማለት ጥያቄ ምልክት ያስቀምጣል። ይቀጥላል ጀዋር የፓርላማ አባላቱ ራሱ ደሞዝ ካልተጨመረልን ምግባቸውን እንኳን መሸፈን እንዳልቻሉ አልመሰከሩም ወይ በማለትም ይጠይቃል። ለመሆኑ የትኛዋን ከተማ ነው እያስተዳደሩ ያሉት በማለትም ይጠይቃል። ሌላው ይቅርና በራስሽ ቢሮ የሚሰሩ ሰራተኞች የሚኖሩትን ኑሮ ታውቂው ይሆን በማለትም ይጠይቃል። በ18ኛው ክፍለ ዘመን ዳቦ አጥቶም ተርቦ ሰልፍ የወጣን ህዝብ ለምን ኬክ አይበሉም ያለችውን የፈረንሳይ ልዕልትን አስታወሽኝ። ረግፍ ነው በህዝብ ላይ እንዲህ አይቀለድም በማለት ጀዋር መሐመድ ለአዳነች አቤቤም ምላሽ ሰጥቷል። አዳነች አቤቤ ይህንን ንግግር ያደረጉት አዲስ አበባ ላይ ተቀምጠው ህዝቡ በረሃብ ባለበት ነው። ከንቲባዋ ይህንን ይበሉ እንጂ የአዲስ አበባ ህዝብና የኢትዮጵያ ህዝብ ግን ይህንን ይላል። ኑሮ አንገፍክፎናል። በእውነት ለመናገር ልጆች ማስተማር ማስተዳደር አልቻሉም። ችግሩ በዝቶብናል። መቆሚያ መሄጃ መኖር በማይቻልበት ደረጃ ላይ ነው ህብረተሰቡ ያለው። እኔ ይሄን ችግር ችለን የኖርንበት የኢትዮጵያ ህዝብ ጫንቃው ራሱ ቢታይ ደስ ይለኛል። እኔ በቃ መኖር አይደለም መንግስትም ይሄንን እያየው እያወቀው መፍትሄ ሊሰራ መፍትሄ ሊሰጥ አልፈለገም መሰል። የቤት ኪራይ ነው፣ ትምህርት ቤት ነው፣ ሳሙና ነው። ወደ ቤት ደረጃ እኮ ስገባ ወደ መሰረት ስገባ አስቸጋሪ ነው። አንድ ሰው እኮ አንድን ራሱን እኮ ማስተዳደር አቅቶታል ዛሬ ያለው ኑሮ። አሁን ደግሞ ብሷል። አሁን ዛሬ ዘበኝነት እየፈለኩ ነው ያለው። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለው። በቅድሚያም ወሎ ቤት አማራ ላይ በስድስት አቅጣጫዎች ከበባ ለማድረግ የመጣው የአገዛዙ ጦር በምኒልክ እዝ 49ኛ ክፍለ ጦር ብርቱ ክንድ ድባቅ ተመታ ተባለ። በአማራ ፋኖ ብሔራዊ ንቅናቄ አፋብን የምስራቅ አማራ ምኒልክ እዝ ስር የሚንቀሳቀሰው የ102ኛ ኮር 49ኛ ክፍለ ጦር በትላንትናው ዕለት ሌሊት ላይ የተቃጣበትን መጠነ ሰፊ ከበባ በመስበርና በመልሶ ማጥቃት ደማቅ ድል ማስመዝገቡ ተሰምቷል። የአገዛዙ ወራሪ ኃይል ዙ 23 ማራኪዎቹ ተብለው የሚታወቁትን ይህንን ክፍለ ጦር ከበባ ውስጥ ለማስገባት በቃሊም፣ በሮቤት፣ በአምዲ መድኃኔዓለም፣ በበቅሎ ማነቂያ፣ በላኪኬና በለጋይ ሶራ በኩል በስድስት አቅጣጫዎች ጥቃት ቢሰነዝርም ሳይሳካለት ውርደትን ተከናንቦ ተመልሷል ሲሉ በቦታው የነበሩ የዓይን እማኞች ለሚዲያችን ገልጸዋል። ለማደኞቹ የ49ኛ ክፍለ ጦር አባላት የቀድሞ የካላኮርማ ክፍለ ጦር በአርበኛ ለገሰ ሰማው እየተመሩ በሁሉም አቅጣጫ የመጣውን ከ4 ክፍለ ጦር በላይ የሚገመት የአገዛዙን ቅልብተኛ ወታደር በመከላከልና በመልሶ ማጥቃት ወደ መጣበት አስፈርጥጠውታል ሲሉም የዓይን እማኞች ገልጸዋል። የክፍለ ጦሩ አባላት ቀድመው ስልታዊ የሆኑ ገዢ ቦታዎችን በመያዝ በሞርተር፣ በድሽቃ፣ በመትረየስና በስናይፐር በሰነዘሩት አይቀጡ ቅጣት
በብልጽግና ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራን አድርሰዋል። የአገዛዙ ጦር ከሰዓት በኋላ በቃሊምና በአስገዳይ በኩል ጥሶ ለመውጣት የመጨረሻ ሙከራ ቢያደርግም የ49ኛ ክፍለ ጦር 5ኛ ሻለቃ ናብስቶች በቦምብና በጨበጣ ውጊያ ባደረጉት ብርቱ ፍልሚያ የብልጽግና ኃይልን ሙትና ቁስለኛ እያንጠባጠበ ወደ ኋላ እንዲያፈገፍግም አስገድደውታል ሲሉ የዓይን እማኞች ገልጸዋል። 102ኛ ኮር የምስራቅ ኮከቦች የጦር ሰፈራቸውን ሳያስደፍሩም ክብራቸውን አስጠብቀው በድል ላይ መሆናቸውንም የምስራቅ አማራ ሚኒሊክ እዝ ህዝብ ግንኙነት መምሪያ ለሚዲያችን ገልጿል። ይህ በእንዲህ እንዳለ ጀነራል አበባው በፋኖ ድሮን ጥቃት ተፈጸመባቸው። የሸዋ ፋኖ በታጠቃቸው ትናንሽ ካምኪዝ ድሮኖች እነ ጀነራል አበባው ላይ ትላንት ምሽት ሸዋሮቢት በገቡበት ጥቃት ፈጽሟል። ፋኖ ምሽቱን ጀነራል አበባው ሸዋሮቢት ገቡ መባላቸውን ተከትሎ በፈጸመው የካምኪዝ አጥፍቶ ጠፊ ትንንሽ ድሮኖች ጥቃት የብልጽግና ዙ23 የጫነ አንድ ኦራል በእሳት መንደዱና መውደሙ ሲነገር ከዚህ የድሮን ጥቃት በኋላ የፋኖ ኃይሎች ከሸዋሮቢት በቅርብ ርቀት በከፈቱት የተኩስ ርምታ የአገዛዙ ወታደሮች በፓትሮል ተጭነው እየቃኙ ባሉበት ከነፓትሮላቸው ሙሉ በሙሉ መደምሰሳቸውም ተነግሯል። ከዚህ ጥቃት በኋላ ጀነራል አበባው በሸዋሮቢት ሊያደርገውን ያሰበውን መድረክ ሳያደርግ ኃላፊነቱን ሳይፈጽም ወዲያውኑም ማታውኑ ከተማዋን ለቆ መውጣቱም ተነግሯል። ይህ በእንዲህ እንዳለ የፋኖ ኃይሎች የብልጽግና ከፍተኛ ባለስልጣናትና ጀነራሎች ላይ የሚያደርጉትን ጥቃት አጠናክረው በቀጠሉበት በዚህ ወቅት ጀብደኛው ምኒልክ እዝ 106ኛ ኮር በአቶ አብዱ ሁሴን አጃቢ ሰራዊት ላይ መብረቂያ ኦፕሬሽን መውሰዱን አስታወቀ። በትላንትና ሁለት ግንቦት 6 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ሚኒሊክ እዝ 106ኛ ኮር 22ኛ ክፍለ ጦር ሻለቃዎች በሚንቀሳቀሱበት ቀጠና ከጋሸና ወደ ፍላቂት ለማለፍ የሞከረው አብዱ ሁሴን ዙሪያ ጥበቃውን ለማስጠበቅ ከጋሸና፣ ከኮን፣ ከደብረ ዘቢጥ፣ ከቦያም፣ ከሐሙሴት፣ ከድብኮና ከጣጃ ያለ የሌለውን ጥምር ሰራዊት አንቀሳቅሶና አጅቦ ሲተለተል በገጣጢትና በአርቢት እንዲሁም በወቄጣና ስስጊም ከወቄጣና ጋላ ደጀን የሞርተርና የድሽቃ በረከትን ከክፍለ ጦሩ ፋኖች ተበርክቶላቸዋል ሲሉ የዓይን እማኞች የአረጋ ከበደ ምክትል አጃቢዎች በፋኖ ድሽቃና ሞርተር መደብደባቸውን አስታውቀዋል። አንድ የብልጽግና አገልጋይ ሎሌ ለማጀብ በርካታ ቁጥር ያለው የጥምር ሰራዊት አባላትና 2 ዙ 23 ከ4 በላይ ሞርተር በርካታ ድሽቃዎችን የተጠቀመ ሲሆን ገጣጢት ተብላ ከምትጠራ ቦታ ላይ የቀኝ አዝማች ተበጀ ወርቁ ልጆች ከባድ ጥቃት ሲፈጽሙበት፣ ስስጊና ጋላ ደጀን ላይ የቀኝ አዝማች ጨለፍ ተስፋው ልጆች በሞርተርና ድሽቃ ሲያርመጠምጡት ውለው ወደ የመጣበት ንጹሃኖችን እየደበደበም እየገደለ ፈርጥጧል ነው የተባለው። ተጨማሪ ኃይል ከጋሸና በርካታ በመኪናዎች የተጫነ ጥምር ሰራዊት የጨመረ ቢሆንም ግስላዎቹ ገዢ መሬቶችን በመያዝ ከየቦታው የተጠራቀመና ያልተግባባ የብርሃኑ ጁላን ሰራዊት ሲገርፉት በአይኑ የተመለከተው አብዱ ሁሴንም መጨረሻም የብርሃኑ ጁላ ሰራዊቶች እንደማያድኑ ሲረዳ በፓትሮል አምልጦ ወደ ፍላቂት ፈርጥጧል ነው የተባለው። አዳሩን በሄሊኮፕተር ወደ ባህር ዳር ወጥቶ እንዳደረም የውስጥ ምንጮች ነግረውናል። በቀጥታ ከጎንደር ግንባር ወደ ተገኙ ሰበርና አበይት ጦር ግንባር መረጃዎች አልፋሉ። በጠገዴ ወረዳ ከነዋዋው መንደር ፋኖ ከፍተኛ ትንቅንቅ እያደረገ መሆኑ ተነገረ። አፋብን ጎንደር ጠቅላይ ግዛት እዝ በላይ እዝ የ303ኛ ኮር 76ኛ ክፍለ ጦር አርበኞች በጠገዴ ወረዳ ሰጋሎ ከተማ በትላንትናው ዕለት ከጠዋቱ 1 ሰዓት ላይ በሶስት አቅጣጫ የተንቀሳቀሰውን የብልጽግናን ኃይል አሳረኛው ፋኖ በደፈጣም ሰጋሎ ላይ አሳሩን እያሳየው ይገኛል ሲሉ በቦታው የሚገኙ የሚዲያችን ዘጋቢዎች ተናግረዋል። ከሳንጃ ከተማ በመነሳት ወደ ሰጋሎ፣ ከአሸሬ ከተማ በመነሳት ወደ ሰጋሎ ከተማና ከቅራቅር በመነሳት ወደ ሰጋሎ ከተማ በተለያዩ አቅጣጫዎች እንቅስቃሴ ያደረገውን የአብይ አህመድ ወታደር ላይ የማያዳግም እርምጃ እየተወሰደበት ይገኛል ሲሉ የፋኖ ኃይሎችም ገልጸውልናል። በሶስት አቅጣጫ የተንቀሳቀሱ ቢሆንም
የብልጽግና ሰራዊት በሶስት አቅጣጫ የተንቀሳቀሰ ቢሆንም ከሳንጃ ተነስቶ ወደ ሰጋሎ የተንቀሳቀሰው የተመታ ሲሆን ሌሎቹ ባሉበትም ቆመዋል ነው የተባለው። በወታደር ልምድ ባላቸው ጠበብት መሪዎች እየተመሩ ስትራቴጂክ ቦታዎችን ይዞ አድፍጦ በመጠበቅ የፋኖ ኃይሎች በወሰዱት እርምጃ 20 ብልጽግና ሰራዊት እስካሁን ባለው ሙት ሲደረግ 8 ደግሞ ቁስለኛ ሆነዋል። አሁንም ከዋዊ ጎቤ መንደር ውጊያው ተጧጡፎ እንደቀጠለም ይገኛል። ይህ በእንዲህ እንዳለ በመካነ ሰላም ከተማ በሚሊሻና በመከላከያ ሰራዊት አባላት መካከል የእርስ በርስ ግጭት መቀስቀሱ ተሰምቷል። በከተማዋ ሶያ ልደታ ማርያም ኬላ ጥበቃ ላይ የነበሩ የሚሊሻ አባላት በመንገድ ሲያልፍ የነበሩ የመከላከያ ሰራዊት አባላት ላይ ከበባ በመፈጸም ትጥቃቸውን ካስወረዷቸው በኋላ በአሰቃቂ ሁኔታ እንደገደሏቸው ታውቋል። በተመሳሳይ የመከላከያ ሰራዊት አባላቱም መርከብ አንበሳ የተባለ የሚሊሻ አባልን በመግደልና ሌሎችን በማቁሰል አጸፋዊ እርምጃ መውሰዳቸውም ታውቋል። ግጭቱ ተባብሶ ቀጥሎ መከላከያ ሰራዊቱም ግልገል ፋኖ ብሎ በሚጠራቸው የሚሊሻ አባላት ላይ በውጊያ ወቅት በረቀቀ መንገድ ከበስተጀርባ ከመምታት ጀምሮ ባገኘው አጋጣሚ ሁሉ ነጻ እርምጃ እየወሰደ ሲሆን የሚሊሻ አባላቱ መከላከያ ሰራዊቱ በተሰበሰበበት ቦታ የቦምብ ቀለበት በመንቀል የአጥፍቶ ጠፊ እርምጃ ከመውሰድ ጀምሮ በይፋ አጸፋዊ እርምጃዎችን እየወሰዱም ይገኛሉ ነው የተባለው። ይህ በእንዲህ እንዳለ መካነ ሰላም ከተማ ላይ ይህ ሲሆን መካነ ኢየሱስ ከተማ በጦር ሜዳ ጠበብቶቹ ስቴዴንሳ ብርጌድ መሞሸሯ ተገልጿል። ልማደኛ ታላቁ ጉና ክፍለ ጦር በአርበኛ ወንዳንተ ተስፋ እንዲሁም በአርበኛ አዛዥ ደሳለኝ የተመሩ ገብረ መስቀል ብርጌድ፣ መቅደላ አምባ ብርጌድ፣ የጉና ክፍለ ጦር ስራ አስፈጻሚ ከማህደረ ማርያም እስከ ግንደ ጠመም እንዲሁም ጀብደኞቹ ስቴዴንሳ ብርጌድ መካነ ኢየሱስ ከተማ ሙሉ በሙሉ በመቆጣጠር የድል ታሪክ ማስመዝገባቸውን ቀጥለዋል ሲሉ የዓይን እማኞች ገልጸውልናል። ዝርዝሩን ይዘን እንመለሳለን። በመጨረሻም አድማጭ ተመልካቾቻችን እንደሚታወቀው ቻናላችን ከረጅም ጊዜ ቆይታ በኋላ ዩቲዩብ በስህተት ዘግቶት ዳግም ስህተቱን አምኖ መመለሱ ይታወቃል። ከዚህ ጋር በተያያዘ ቻናላችን ለረጅም ጊዜ ቪዲዮ እየተለቀቀበት ስላልነበረ የእይታ መጠኑ ቀንሷል። ስለሆነም በትላንትናው ዕለት የተለቀቀው ዜናችን ብዙ እይታ አላገኘም። ስለሆነም ዜናውን በአጭሩ በወፍ በረር የትላንት ዜናዎችን ምን ይመስሉ ነበር የሚለውን አድመጠናቸው እንመለስ። በትላንትናው ዕለት የፈረንሳዩ መሪ ኢማኑኤል ማክሮን አዲስ አበባ ገብተው መመለሳቸው ይታወቃል። ከዚህ ጋር በተያያዘ ምን ተከሰተ፣ ምንስ ተፈጠረ የሚሉትን ጉዳዮች በጥቂቱ እንመለከት። ዲፕሎማሲ በደም ላይ የማክሮን ጉብኝትና የአማራ ህልውና ትግልን የመቀልበስ የጂኦፖለቲካዊ ሴራ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሶስተኛ ይፋዊ ጉብኝት ተራ ዲፕሎማሲያዊ ክንውን ሳይሆን አገዛዙ በውስጥ ጦርነትና በኢኮኖሚ ውድቀት አፋፍ ላይ ሆኖ ለህይወቱ በሚታገልበት ሰዓት የተሰጠው የፖለቲካ የህይወት እስትንፋስ ነው። ይህ ጉብኝት ከጀርባው የረቀቀ የሴራ ትንተና የሚጠይቅ ሲሆን በዋናነትም በሶስት ስልታዊ ነጥቦች ላይ ያነጣጠረ ነው። አንደኛው ዳግም ህጋዊነትን ማግኘት ስልት ሲሆን አገዛዙ በአማራ ክልል በሚፈጽመው የድሮን ጥቃት፣ የጅምላ ጭፍጨፋና የረሃብ ጦርነት ምክንያት በዓለም አቀፍ ደረጃ ስሙ በጠቆረበት በዚህ ወቅት የማክሮን አዲስ አበባ መገኘት ለፋሲስቱ አብይ አህመድ ትልቅ የፕሮፓጋንዳ ግብአት ነው። አገዛዙ ይህንን ዓለም ከኔ ጋር ናት የሚል የሐሰት ምስል ለህዝቡና ለደከመው ሰራዊቱ ሞራል ግንባታ ሊጠቀምበት ይሞክራል። ይህ ጉብኝት የጄኖሳይድ ፈጻሚውን አገዛዝ እንደ ሰላማዊ መሪ አድርጎ የማቅረብ አደገኛ ዲፕሎማሲያዊ ወንጀል ነው። ሁለተኛው ነጥብ የፈረንሳይ ስልታዊ ጥቅምና የሞራል ውድቀት ጉዳይ ነው። ፈረንሳይ ነጻነት፣ እኩልነት፣ ወንድማማችነት የሚለውን መርሃን በአማራ ደም እየለወጠችው ትገኛለች። ፈረንሳይ በምዕራብ አፍሪካ ያላትን ተጽዕኖ በከፍተኛ ሁኔታ እያጣች በመምጣቷ በምስራቅ አፍሪካና በቀይ ባህር አካባቢ ለመቆየት ስትል ከማንኛውም ጨካኝ አገዛዝ ጋር ለማበር የተገደደችበት የጂኦፖለቲካዊ ተስፋ መቁረጥ ውስጥም ትገኛለች። መሪዎች በሀገራቸው ምን ያክል ተቀባይነት አላቸው የሚለውን መረጃ የሚሰበስበው ተቋም እንደ ስታቲስታ መረጃ ከሆነም ኢማኑኤል ማክሮን ለመጨረሻ ጊዜ በተሰበሰበ የህዝብ ድምፅ 75% የሚሆነው የፈረንሳይ ህዝብ
ኢማኑኤል ማክሮን በሚሰሩት ስራም ደስተኛ አይደለም። እንዲሁም ከስልጣን እንዲነሱ ይፈልጋል። 18% ብቻ የሚሆነው የፈረንሳይ ህዝብ ኢማኑኤል ማክሮንን የሚቀበላቸው ሲሆን 7%ቱ ደግሞ ምንም ድምፁን ያልሰጠ ነው። 75%ቱ ግን የፈረንሳይ ህዝብ ኢማኑኤል ማክሮንን አይፈልጋቸውም ወይንም ደግሞ ይቃወማቸዋል። ይህ ኢማኑኤል ማክሮን አሁን ላይ በአፍሪካ እየተከተሉት ያለው ስትራቴጂካዊ ሪያሊዝም የሚባል አካሄድ የሰብአዊ መብትን፣ የህዝቦችን ነጻነት ለገበያ የሚያቀርብ የኪሳራ ፖለቲካ ነው። በተለይም ፈረንሳይ ለኢትዮጵያ የሚታደርገው የወታደራዊ ድጋፍና የባህር ኃይል ግንባታ ስምምነት ነገ በአማራ ህዝብ ላይ ለሚሰነዘር ጥቃትና ለቀጠናዊ ትንኮሳ መሳሪያ እንደሚሆን ከወዲሁ የታወቀ ስውር አጀንዳ ነው። በመጨረሻም የአገዛዙ ውድቀትና የውጭ ኃይሎች ጥገኝነት ግልጽ ሆኖ ወጥቷል። አብይ አህመድ ማክሮንን ወንድም ብሎ መጥራቱም አገዛዙ በውስጥ ኃይል ሳይሆን በውጭ ዲፕሎማሲያዊ ጥላ ስር ብቻ ቆሞ እንደሚገኝም ማሳያ ነው። አገዛዙ በፋኖ ክንድ መሬት ላይ እየተመታ ባለበት በዚህ ሁኔታ እንደ ማክሮን ያሉ መሪዎች ጋብዞም አቀባበል ማድረጉ አሁንም ስልጣን ላይ ነኝ ለማለት የሚደረግ የመጨረሻ የጩኸት ድምፅ ነው ሲሉም ተንታኞች ይገልጻሉ። ይህንን የዲፕሎማሲ ሴራ ለማክሸፍና የአማራ ድምፅን ለማሰማት ዲፕሎማሲያዊ ተቃውሞዎች፣ ለኤልዜት ቤተ መንግስት የሚላኩ ክፍት ደብዳቤዎች እንዲሁም የአገዛዙን እርቃን የሚያሳዩም የመረጃ ማጋለጥ ስራዎች በአስቸኳይ ያስፈልጋሉ ሲሉም ለኢትዮጵያ የሚቆረቆሩ ዲፕሎማቶችም ይገልጻሉ። የማክሮን ጉብኝት የአማራን ትግል እንደማይቀለብሰውና ህዝቡ ለመብቱ እስከ መጨረሻው እንደሚታገል ለዓለም አቀፍ ማህበረሰብ ግንዛቤ መፍጠርም ይገባል ሲሉ የዘርፉ ባለሙያዎች ይገልጻሉ። ይሁን እንጂ በትላንትናው የማክሮን የአዲስ አበባ ጉብኝት አብይ አህመድ የፈለጉትን ያገኙ አይመስሉም። የከሸፈው የዲፕሎማሲ ድራማና የማክሮን የውርደት ሽኝት እንዲሁም የአገዛዙ ስልታዊ ውድቀት በቦሌ አውሮፕላን ማረፊያ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የኢትዮጵያ ቆይታቸውን አጠናቀው ሲሸኙ የታየው ትዕይንት ጉብኝቱ በስኬት መጠናቀቁን ሳይሆን በተቃራኒው በሁለቱ መሪዎች መካከል የከረረ አለመግባባትና ስልታዊ ልዩነት መፈጠሩን ያሳየ ነበረ። የፈረንሳይን ያክል ታላቅ አገር መሪ በቦሌ ዓለም አቀፍ አውሮፕላን ማረፊያ በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አማካኝነት መሸኘታቸው በዲፕሎማሲ ቋንቋ ትልቅ ትርጉም አለው። አብይ አህመድ ማክሮን አዲስ አበባ በገቡበት ሰዓት ወንድም እያለ አክብሮት ቢገልጽም ሲወጡ ግን በምክትሉ መሸኘታቸው ማክሮን ይዘውት የመጡትን የቀጠናዊ ሀያልነት መራር መልእክት አብይ አህመድ ለመቀበል ፈቃደኛ ለመሆናቸውንና ውይይቱ በውጥረት መጠናቀቁን የሚያሳይ ነው ሲሉም ተንታኞች ይገልጻሉ። ፕሬዝዳንት ኢማኑኤል ማክሮን የዓለም አቀፍ ተቋማትንና የሀያላኑን አቋም አንግበው አብይ አህመድ ኢኮኖሚውን እንዲያሻሽል፣ ዘረፈጅነቱን እንዲያቆም፣ ቀጠናውን ማመሱን ትቶ የኤምሬት ተላላኪነቱን እንዲገታ ያቀረቡለትን ግልጽ ማስጠንቀቂያም አገዛዙም በቸልተኝነት ለማለፍ መሞከሩም የጉብኝቱን ፍሬ አልባነትም ያረጋግጣል ሲሉም የውስጥ ምንጮች ይገልጻሉ። የዚህ ጉብኝት ስልታዊ ሴራ ትንተና ሲፈተሽ ሁለቱም መሪዎች በከፍተኛ የፖለቲካዊ ቀውስ ውስጥ የሚገኙ ደካማ መሪዎች መሆናቸውንም ያሳያል። ማክሮን በሳህል ቀጠናና በምዕራብ አፍሪካ የፈረንሳይ ተጽዕኖ እየተሸረሸረበት በመምጣቱም ዲፕሎማሲያዊ ጭቆና ውስጥ ሲሆን፣ አብይ አህመድ ደግሞ በፋኖ ብርቱ ነኪሳዊ ትግልና በፈረሰ ኢኮኖሚ ውስጥ እየዳከረም ይገኛል። ይህ የሁለቱ ደካማ መሪዎች የመላላክና የፖርት ሸርተቴ ጨዋታ የኢትዮጵያና የቀጠናውን መሰረታዊ ችግሮች ከመፍታት ይልቅ ለጊዜው የፕሮፓጋንዳ ፍጆታ ብቻ እንዲውል ታስቦ እየተደረገ ነው። ለታዳሽ ኃይልና ለዲጂታላይዜሽን ተብሎም የተፈረመው የ54.6 ሚሊዮን ዩሮ የብድር ስምምነትም አገዛዙ በፋኖ ክንድ እየተመታ ባለበት ሰዓት ገንዘቡን ለተባለው ፕሮጀክት ሳይሆን ለአማራ ሕዝብ እልቂትና ለጦር መሳሪያ ግዥም እንደሚያውለው ግልጽ ነው። ይሁን እንጂ 54.6 ሚሊዮን ዩሮ ማለት ለአንድ ሀገር ብድር እጅግ በጣም ዝቅተኛና አንድ ሀገር ለአንድ ሀገር የሚያበድረው በሳንቲም ደረጃ የሚገለጽ ነው። ይህም በአብይ አህመድና በማክሮን መሃል ያለውን ግንኙነት መሻከሩን ያሳያል። አገዛዙ ይህንን ዲፕሎማሲያዊ ኩነት እንደ ስኬት ቢዘግበውም ማክሮን ያለ አብይ አህመድ መገኘት በምክትሉ ተሸኝተው መውጣታቸው ግን የሁለቱን መሪዎች አለመስማማት እርቃኑን ያስቀረ ነው። ማክሮን የአውሮፓውያኑን ፍላጎት ይዘው የመጡ እንደመሆናቸው አብይ አህመድ በቀይ ባህርና በሶማሊያ ጉዳይ የጀመረውን የቀጠናዊ ትንኮሳና የኤምሬት ተላላኪነት በምዕራባውያኑ ዘንድ ተቀባይነት ማጣቱንም
በግልጽ ነግረውታል ነው የተባለው። ይህንን መራር ሀቅ ለመቀበል ያልፈለገው አምባገነኑ አገዛዝ ፕሬዝዳንቱን በሚገባቸው ደረጃ ሳይሸኛቸው በመቅረቱም የዲፕሎማሲያዊ ውድቀቱን ዳግም አረጋግጧልም ተብሏል። አድማጭ ተመልካቾቻችን ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች ዘገባዎች እስከማገኛችሁ ድረስ ቸር ያሰማን።